በሰላም ብንሄድ ይሻላል። ሀዘን ላይ እንደሆንሽ አውቃለሁ። ለዛም በጣም አዝኛለሁ እና አሁን ይሄን አዘኔታዬን እንድረሳ ታስገድጂ። በቃ እንሂድ፣ ሄደን ታሪኩን እንጨርስ። ከስንት ድካም በኋላ ብሌንና ዳግም ሳሚ አንድ ላይ ሆነው በመስራታቸው እንግዲህ ወይዘሮ አልማዝን በህይወት አግኝተዋታል ማለት ነው። እናም እንግዲህ ብሌን እኔ አልተሳሳትኩም፣ እውነትም ግምቴ ትክክል ነበረ ብላ እንድታስብ አድርጓታል። ነገር ግን የሶስቱ ልፋት በአሁን ሰዓት ላይ ወይ ውጤታማ ወይ ደግሞ ያው ይከሽፋል ማለት ነው። ምክንያቱም በስተመጨረሻ ላይ እንግዲህ አልማዝን አግኝተዋት ይዘዋት አስገድደው ወደ ሰላም ቤት ሊወስዷት ሲሉ አቶ በኃይሉ መንገድ ላይ አግኝቷቸዋል ማለት ነው። በአሁኑ ሰዓት ላይ ሁሉም ደንግጠዋል። እንዴት በዚህ ልክ ተከታትሎን እኛ ላይ ሊደርስ ቻለ የሚለው ነገር በጣም አሳስቧቸዋል። ሳሚም ደንግጧል፣ ዳግምና ብሌንም ደንግጠዋል ማለት ነው። እናም ደግሞ እንግዲህ ያው አቶ በኃይሉ የያዘውን ነገር እነሱ አልያዙም፣ መሳሪያ ይዟል። በዛ ነገር ደግሞ እንግዲህ ሊተኩሱባቸው አውጥቷል ማለት ነው። ምን ሊሆን ይችላል ብላችሁ አሰባችሁ ቤተሰብ? ብሌንና ዳግም እንዲሁም ሳሚ እንግዲህ ውጤታማ ይሆናሉ ብላችሁ ታስባላችሁ? እስቲ ግምታችሁን ኮሜንት ላይ አስቀምጡልኝ። እናም ደግሞ ብሌን ያደረገችው ነገር በጣም ነው የሚያስደስተው። ምክንያቱም ሰላም እንግዲህ ጠበቃ ይዛ መታ ሀብትና ንብረቷን ያው እጇን ለመስጠት ስለፈለገች ለበኃይሉ ብር ከምሰጥ እኔ እጄን እሰጣለሁ፣ ወንጀለኛ ነኝ፣ የሰው ልጅ ነፍስ አጥፍቻለሁ ብላ አምና እጇን ለፖሊስ ለመስጠት እንግዲህ መጀመሪያ ማድረግ ያለባትን ነገር ለማድረግ ጠበቃ ይዛ መታ እቤት ድረስ ነበረ ማለት ነው። ያ ነገር ደግሞ ቃልንም አምጥታ እኔ ካሁን በኋላ ሀብትና ንብረቴን ላንቺ ሙሉ ውክልና ልሰጥ ነው፣ ለዛም ነው ይህንን ጠበቃ ይዤ የመጣሁትኝ። ጠበቃው በጣም ምርጥ ሰው ነው፣ እናም ደግሞ ታማኝ ሰው ነው። ስለዚህ ይህ ጠበቃ ያው እኔ ነኝ ያመጣሁት ብላ እንግዲህ በጣም ቃልን አስደስታት ነበረ። ቃልም በዚህ ነገር በጣም ተደስታለች። በስተመጨረሻ ላይ እንግዲህ ብሌን መታ ይህ ነገርማ ሊሆን አይችልም፣ ይህንን ነገር ተጠቅማ እሷ ሀብትና ንብረቷን ለልጅቷ መስጠት የለባትም፣ ለቃል መስጠት የለባትም። ቃል ደግሞ የእሷ ልጅ እንዳልሆነች እኔም አሁን ላይ እየተጠራጠርኩኝ ነው። ዲኤንኤው የተሳሳተ ቢሆን ነው እንጂ ቃል የሰላም ልጅ ብትሆን በዚህ ልክ ሸርና እንዲሁም ደግሞ እሷ እንድታብድ ሰላም ጨርቋን ጥላ እንድታብድ አታደርጋትም ነበረ። እኔ ስንከባከባት ለምንድን ነው በዚህ ልክ እናቷ ከሆነች የምትናደደው የሚለው ነገር በአይምሮዋ እንግዲህ ያው መቶባት በጣም አጨናንቋት ነበረ። ስለዚህ ቃል የሰላም ልጅ እንዳልሆነች ስለተጠራጠረች ነው እናት እንግዲህ ለልጇ የምታደርገውን ነገር እያደረገችላት ነው ያለችው። ነገር ግን ልጅ ደግሞ ቃል ልጇ ብትሆን የሰላም ልጅ ብትሆን በዚህ ልክ እሷ ላይ ክፉ አታስብም ነበረ። ስለዚህ ያ ዲኤንኤ ምርመራው ትክክል አይደለም ብላ እንግዲህ ቃል በቃል ነግራታለች፣ ለቃል ማለት ነው ብሌን። አሁን ላይ እንግዲህ ያው አሳሳቢው ነገር በር ዘግታባቸው ሄዳለች ማለት ነው። ይህንን ነገር ደግሞ ያው አውቃ እንዳደረገች ቃል ታውቃለች ማለት ነው። ብሌን ያው ጠበቃው ሳይወጣ አልማዝን ይዛ እንድትመጣ እንደሆነ ለመምጣት እንደሆነ ቃል ተጠራጥራለች። ለዛም ነው በሩ ካልተከፈተ እያለች እንግዲህ ቤት ውስጥ በቃ በአንድ እግር አቆማለች ማለት ነው። በዛ ላይ ደግሞ ልጅሽ ለምንድን ነው እንደዚህ እየሆነች ያለችው? እኔ ከሆንኩ ምንም ችግር የለውም፣ ቀስ ብላ ትምጣ፣ በመጣች ሰዓት ላይ ትከፍትልናለች። እስከዛ ድረስ እንደዚህ የሚያቻክል ነገር የለኝም ብሎ ተረጋግቶ ቁጭ ባለበት እሷ ካልተከፈተ በሩ ለምንድን ነው ለዚች ገረድ ፊት የምትሰጫት? በር ቆልፋብን ትሄዳለች እንዴ? ቤት ውስጥ ነው እንዴ የምንለው? በቃ የማትሆነው ነገር የለም። ያንን ነገሯን ሳያይ እንዴት እንደዚህ ግልፍተኛና እንደዚህ አይነት ሰው ትሆናለች ልጅሽ? እውነት እኔ እንደዚህ አልገመትኩም እያለ ጠበቃው ራሱ ለሰላም እስኪናገራት ድረስ ነው ማለት ነው እንግዲህ ቃል እያደረገች አለችው። እናም ደግሞ እየተርበተበተች ብዙ ነገሮችን እንትን እያለች በዛ ላይ ስልክ ሲደው
ስልክ ብሌን ጋር እየደወለች ብሌንን እያስፈራራች እያደረግሽ ያለው ነገር ትክክል አይደለም፣ ስለዚህ በኋላ ዋጋ ያስከፍልሻል እያለች እያስፈራራቻት ነበር። ነገር ግን ብሌን ምንም ቢሆን አንቺ የምታስቢያቸው አሁን ላይ እያደረግሽ ያለሽው ነገር አይሳካልሽም። እትዬን በዚህ ልክ እሷን ለመጉዳት አሁንም ደግሞ ሀብትና ንብረቷን የራስሽ ለአንቺ ውክልና ከተሰጠ ሙሉ ውክልና ከተሰጣት ሀብትና ንብረቱን ማንቀሳቀስ እሷ ብቻ ናት የምትችለው ማለት ነው። ያ ነገር ደግሞ ቶሎ እንዲፈጸምላት ትፈልጋለች ቃል። ይህ ነገር እንዳይሆን ደግሞ እንግዲህ ብሌን ትፈልጋለች፣ ምክንያቱም ለሰላም ስለምታስብ። ቃል ግን አሁን ላይ እያሰበች ያለችው እንዴት የሰላምን ሀብትና ንብረት በራሴ ስም ማንቀሳቀስ እችላለሁ፣ ውክልናውን ለእኔማ ሙሉ ብትሰጠኝ በጣም አሪፍ ነበር እያለች የምታቅደውን ነገር ነው አሁን ላይ ሰላም እያደረገችላት ያለችው ማለት ነው ለቃል። ይህ ነገር ደግሞ ስህተት እንደሆነ ብሌን ታውቃለች። እናም የተሳሳተ ነገር እያደረግሽን ያለሽው፣ ተረጋጊ፣ አትቾኪ፣ በኋላ በውሳኔሽ ደግሞ እንዳትጸጸች፣ ሰላም እጅሽንም ለፖሊስ እንዳትሰጪ። አውቆ ነው አቶ ባህሉ የሚያስፈራራሽ። እናም ቃልም አውቃ ነው በዚህ ልክ እንደ ልጅ እየሆነችልሽ ያሌለችው። ስለዚህ ሁሉንም ነገር በዙሪያሽ ያለውን ነገር ተመልከች እያለቻት ነበረ። እናም አሁን አንቺ ሰው ገድያለሁ ብለሽ ራስሽን እያሳመንሽን ያለሽው። እናም ተረጋጊ፣ ይሄ ነገር ሊፈጠርም ላይፈጠርም ይችላል። አንቺ እነሱ አውቀው ድራማ እየሰሩብሽ መሆኑንስ በምን ታውቂያለሽ? እኔ ደግሞ እርግጠኛ ነኝ በህይወት ትኖራለች። አውቀው ድራማ እየሰሩብሽና እያስፈራሩ ነው ያሉት። ይህንንም ደግሞ እውነታውን በቅርቡ እደርስበታለሁ ብላ ቃል ገብታላት ነበረ። ያንን ቃሏን እንግዲህ ለማክበር አሁን ላይ ሳሚ ጋርም ሄዳ ለምና እንደምንም ብላ እሱም ተስማምቶ አብሮ መስራታቸው ደስ እያለ ያለ እንግዲህ በስተመጨረሻ ላይ ባህሉ በዚህ ልክ እነሱ ላይ መድረሳቸው ትንሽ ግራ አጋብቷቸዋል ማለት ነው። ያንን ፈተና እንዴት ወጥተው እንግዲህ ወደ ሰላም እንደሚሄዱ አብረን የምናየው ይሆናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ቤተሰቦች እንግዲህ ሰብስክራይብ ካደረጋችሁ የደወል ምልክቷን መጫናችሁን እንዳትረሱ ማለት ነው። ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ወይዘሮ ሰላም በአይምሮዋ እየመጣ ያለው ነገር ለምንድን ነው ብሌን በዚህ ልክ ቆልፋብን የሄደችው? ምን አስባ ይሆን እንደዚህ እያደረገች ያለችው የሚለው ነገር ጥያቄ ሆኖባታል። ስልክ እንግዲህ ከቃል ጋር ስታወራም አይሳካልሽም፣ ዝም ብለሽ ነው የምትለፊው፣ እናም ደግሞ በሩንም አልከፍትልሽም እያለቻት ነው ያለችው ማለት ነው። ከዛ እንግዲህ ሰላም ከሰማች በኋላ ምን እያደረገች ነው ያለችው ብሌን? እውነትም ብሌን እኔን የሚጎዳ ነገር እንደማታደርግ ሙሉ እምነት አለኝ ብላ ለራሷም ቃል ገብታለች። ታዲያ እውነትም ለእሷ አስባ እንጂ እሷ ላይ አስባባት አይደለም። እናማ ብሌን የእሷ ልጅ መሆኗን ሳታውቅ እንዲሁም ደግሞ ሰላም እንግዲህ ያው ልጄ ናት ብላ ሳታምን በዚህ ልክ መቀራረባቸው ቃል ደግሞ አልወደደችም። እናትና ልጅ በዚህ ልክ መቀራረብ የለባቸውም። እንደውም በኃይሉ ጋር ደውላ እስከ ወዳኛው ሸኛት ግደላት እያለችውላ ጭካኔዋን እንግዲህ በግልጽ እየነገረችው ነበረ ማለት ነው። አቶ በኃይሉም እንግዲህ ለእኔ ያስበሽ እንደሆነ አውቃለሁ፣ ስለዚህ አላርፍም ካለች እገላታለሁኝ ብሎ እንግዲህ ለእሷም ቃል ገብቶላታል። እንግዲህ ካሁን በኋላ እሷን እስከ ወዳኛው ድረስ ከሸኘልኝ እኔ ምንም ነገር አልጨነቅም፣ ሁሉም በእጄ ይገባል፣ ይሄ በር በተከፈተልኝና ሁሉን ነገር በጨረስኩኝ እያለች ነበረ ስታስብ የነበረው ማለት ነው። እንግዲህ ሁሉም ነገር አልሳካ ሲላት በጣም ተስፋ ቆርጣለች። መቀመጥ ሁላ አቅቷታል፣ ትንቆራጠጣለች። ይህ ነገር ደግሞ እንግዲህ የህግ አማካሪው ሰላም ይዛ የመጣችው ሰው ለእሷ አልተስማማትም። ለምን እንዲያሽቃብጣል ለእሷ እያለች ነበረ ማለት ነው። ምክንያቱም እንዲጠረጥሯት ሁላ ነበረ ስታደርግ የነበረው። ምክንያቱም ስራዋን ስለምታውቅ ቶሎ ብላ በሩ ተከፍቶ ሁሉም ነገር ፈራርማ ተፈርሞላት ውክልና ሙሉ ውክልናውን እስክትወስድ ድረስ እጇ እስኪደርስ ድረስ ቾክላ ስለነበረ ይህ እንዳይሳካላት ደግሞ እንግዲህ ብሌን አውቃ በር ቆልፋባቸው ነው የሄደችው። ይህ ድርጊቷ ደግሞ እንግዲህ በጣም ነው ደስ የሚለው። እናም ደግሞ ዳግምም ተደስቶባታል ማለት ነው። እውነትም አንቺ በጣም ለሰላም ታስቢላታለሽ፣ እናም ደግሞ ለእሷ አስፈላጊ ልጅም ነሽ እና በዚህ ልክ መልካምነትሽ እኔ ገርሞኛል። የገዛ ልጇ በዚህ ልክ እየጨኮነቻት እናቷ ላይ ተንኮል እያሰበች አንቺ ግን ደግ ታስቢላታለሽ። ስንት ጊዜ ከቤት አባረረችሽ፣ ስንት ነገር አደረገች፣ ስንት ነገር አለችሽ። አንቺ ግን በእሷ የሚጨክን አንጀት እንኳን የለሽም። ሰራተኛዋ ሆነሽ በዚህ ልክ መልካም መሆንሽ ግን በኋላ ላይ ቢጎዳሽም አንቺ የመሰለሽን ነገር የማድረግ መብታለሽ እያለ ሲያደንቃት ነበረ ማለት ነው። በመጨረሻ ላይም እንግዲህ ያው
አንድ ሰው እንግዲህ ያው መስዋዕትም ሆኖ ይሁን ያው ሰላምን ነፃ ያወጣታል ብዬ አስባለሁኝ። እንግዲህ ሳሚም የአቶ በኃይሉ ጠላት ነው፣ ሶስቱም የአቶ በኃይሉ ጠላት ናቸው ማለት ነው። ነገር ግን እሱ የያዘው ነገር እና እነሱ ምንም አልያዙም። እግዚአብሔር ከእነሱ ጋር ከሆነ እንግዲህ ያው አቶ በኃይሉና ቃልን ሊያሸንፉ ይችላሉ። አቶ በኃይሉና ቃል እንግዲህ ውርደታቸውን የሚከናነቡበት ቀን ቅርብ ነው የሚሆነው ማለት ነው። ግን የአሁኗ ፓርት በጣም አጓጊ ናት ማለት ነው። ምክንያቱም እንግዲህ ይዘዋት ወደ ሰላም ቤት ሊሄዱ ሲሉ ነው እንግዲህ ወይዘሮ አልማዝ ያልሞተችውን ወይዘሮ አልማዝ አግኝተው በህይወት መኖሯን አይተው በግዴታ ይዘዋት ወደ ቤት እየሄዱ ነው አቶ በኃይሉ የመጣባቸው ማለት ነው። ስለዚህ ያው ሊያስፈራራቸው ይችላል፣ ነገር ግን ምንም ላይፈጠርም ይችላል። ከሁለት አንዱ ነው ብቻ የሚፈጠረው ማለት ነው። ስለዚህ ሰላምን ነፃ ለማውጣት እንግዲህ ሶስቱም ቆርጠው ተነስተዋል። ወደኋላ የሚመለሱ አይመስለኝም። ነገር ግን የአይን እማኛ ብቻ ነው የምትፈልገው ወይዘሮ ሰላም። ካላዮች አታምንም። ምክንያቱም በአይን ብሌኗ አይታለች እሷ እንደሞተች። ስለዚህ አሁን ላይም ያ ነገር አይምሯ እየመጣ ሰው ገድያለሁ የሚል ነገር እየመጣባት በጣም ተቸግራለች። ያንን ነገር ደግሞ ያው እየተጠቀመበት መሆኑን በኃይሉ አውቃለች። ነገር ግን ሰው ገድያለሁ፣ ነገር ግን በዚህ እያስፈራራኝ ብር ከሚቀበለኝ ለሱ ብር ከምሰጥ ወንድሜ የገዛ ወንድሜ ለእኔ ያልተመለሰ ለልጅ አይመለስም እያለች እንግዲህ ለልጇ ሙሉ ውክልና ልትሰጥ ነው። ነገር ግን ልጅቷን ራሱ አቶ በኃይሉ እንዳመጣት የእሷ ልጅ እንዳልሆነች ቃል ራሱ አታውቅም ማለት ነው። ይህንን ባለማወቃ ደግሞ እየተጎዳችን ያለችው አሁን ላይ የወሰነችው ውሳኔ የተሳሳተ መሆኑን ስላየች ነው። ብሌን እንግዲህ በዚህ ልክ እሷን ነፃ ለማውጣት እየጣረች ያለችው። ስንቶቻችን ነን እስኪ ሰው ቤት ገብተን በሰራተኝነት እየሰራን የገዛ ልጇ እንግዲህ በዚህ ልክ እናት እየጎዳች ያው የራሴ ልጅ ብላ ስለምታስብ ነው። እሷ ደግሞ ያው ሀብትና ንብረቷን ለመውረስ ነው የገባችው። ያው ይህንን የሚያደረገ ደግሞ ወንድሟ ነው። የወንድሟን ክፋት ታውቃለች። ነገር ግን ሙሉ በሙሉ ደግሞ ያው አሳማኝ ነገር አላገኘችም ማለት ነው። እያስመሰለ እስከዛሬ ድረስ ሲጎዳት እንደነበረ ሁላ በስተመጨረሻ ላይ ማወቃ አይቀርም፣ መንቃቷ አይቀርም። እስከዛ ድረስ ግን ህይወቷ ሁሉ ነው አሁን ላይ እየተበላሻሸ ያለው ማለት ነው። እንግዲህ አደራ ድራማ በጣም ደስ የሚል ድራማ ነው። ውድ ቤተሰቦቼ እስካሁን ድረስ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ስለተከታተላችሁን አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቻው፣ ባይ ባይ።